ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር በውስጤ ባስቀመጠው በእግዚአብሔር ቃል መልእክት ነው። ሐዋርያት ሥራ ምዕራፍ 28 ቁጥር 1 ላይ እንደዚህ ይላል፣ በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንንም ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባቡ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብለው ሐሳባቸውን ለወጡ። ጌታ የተባረከ ይሁን። እንግዲህ የእግዚአብሔር ቃል እንደሚነግረን ሐዋርያት ሥራ ምዕራፍ 28 ቁጥር 1 ላይ በደህና ከደረስን በኋላ የሚል ቃል ታገኛላችሁ። እንደምታውቁት ሐዋርያት ሥራ ምዕራፍ 27ን ስታዩ ጳውሎስ እየተጓዙ በነበረበት ጊዜ የተነሳባቸው ከፍተኛ የሆነ የአውራቂስ ነፋስ ነበር። እንግዲህ እነ ጳውሎስ እየተጓዙ ያሉት በመርከብ ስለነበር ያ የተነሳው የአውራቂስ ነፋስ እነ ጳውሎስ የነበሩበትን መርከብ እንደሰባበረ ከተነሳባቸው የአውራቂስ ነፋስ የተነሳ ለቀው የተነዱበት ለ14 ቀን ፀሐይና ጨረቃ ያላዩበት ወደፊት እንድናለን የማለት ተስፋ እስኪቆርጡ የደረሱበት ብሎም ደግሞ ከተነሳባቸው የአውራቂስ ንፋስ የተነሳ መርከባቸው የተሰባበረበት ምዕራፍ ነበር። ግን በዚህ ሁሉ ማዕበል፣ በዚህ ሁሉ ንፋስ፣ በዚህ ሁሉ ጭንቀትና መከራ በእግዚአብሔር አብሮነት በሰላም የተሻገሩበት ምዕራፍ ነው። ምዕራፍ 28 ቁጥር 1 ላይ በደህና ከደረስን በኋላ የሚል ቃል ታገኛላችሁ። ከዛ ሁሉ ማዕበል፣ ከዛ ሁሉ ንፋስ፣ ከዛ ሁሉ ጭንቀት፣ ከዛ ሁሉ ተስፋ መቁረጥ እግዚአብሔር ረድቷቸው በደህና ልክ ሲደርሱ ጌታ ይባረክ። በእግዚአብሔር ምሕረት፣ በእግዚአብሔር እርዳታ፣ በእግዚአብሔር ጥበቃ ከባህር አደጋው ከመርከብ አደጋው በሰላም ተርፈው የደረሱበት ጊዜ ነው። ይሄ ጊዜ ደግሞ አረማውያን መልካም ቸርነትን ያደረጉላቸው ጊዜ ነው። ወቅቱ የዝናብ ወቅት ነው። ከፍተኛ ብርድ አለ። ያንን ብርድ እንዲቋቋሙ በጊዜው የሚያስፈልጋቸው ሙቀት ስለሆነ እሳት አንድደው የተቀበሏቸው ጊዜ ነው። በዚህ ጊዜ ላይ አረማውያን ባቀጣጠሉት እሳት ላይ ጨምሮ ጳውሎስ እሳቱ ሞቅ እንዲል ይብሱኑ ነዶ እንዲያሞቃቸው ፈልጎ ጭራሮ ለቅሞ አከማይቶ እሳቱ ላይ ጨመረ። በዛን ሰዓት እንዲህ ይላል እግዚአብሔር ቃል፣ ከሙቀቱ የተነሳ እፉኝት ወጥታ እጁን ነደፈችው ይላል። እንግዲህ የተነደፈው ጳውሎስ ነው። አስተውሉ። መርከብ ላይ አደጋ ውስጥ እያሉ በደህና ትደርሳላችሁ፣ የማመልከው አምላክ ዛሬ ተናግሮኛል፣ መልአኩን ልኮ ተናግሮኛል ብሎ መልእክት ነግሯቸው አጽናንቷቸው በተስፋ በቆረጡበት ሰዓት፣ በተጨነቁበት ሰዓት፣ ግራ በተጋቡበት ሰዓት፣ ወደፊት እንድናለን የማለት ተስፋ በቆረጡበት ሰዓት፣ ምግብ አንበላም ብለው ባቆሙበት ሰዓት ምዕራፍ 27 ላይ ጳውሎስ ተነስቶ ከመካከላቸው ቆሞ ከእግዚአብሔር የሰማውን ድምፅ በደህና እንደርሳለን ብሎ አይዟችሁ በርቱ ብሎ ያጽናናቸው ጳውሎስ ምዕራፍ 28 ላይ ሌሎቹ ያልተነደፉበት እፉኝት እሱ ተነደፈበት። የሚያስገርም ቸርነት ያደረጉላቸው አረማውያን በጳውሎስ ላይ መናገር ጀመሩ። የተናገሩት ንግርት ሁለት ነው። አንደኛ ነፍሰ ገዳይ ነው አሉ። ሁለተኛ የአምላክ ፍርድ ይህ ሰው በሕይወት እንዲኖር አልተወውም አሉ። ኢየሱስ ጌታ ነው። ከባህር እንኳ በደህና ቢወጣ የአምላክ ፍርድ በሕይወት ይኖር ዘንድ አልተወውም አሉ። ይናገሩበት ጀመር። ጳውሎስ ነፍሰ ገዳይ አይደለም። በዚህ መጽሐፍ ላይ ጳውሎስ ከተነካ በኋላ ጌታ በደማስቆ ካገኘው በኋላ ያ ብርሃን ሕይወቱ ላይ ከመጣ በኋላ ነፍሰ ገዳይ ሳይሆን ብዙዎችን ከጨለማ ወደሚደነቀው ብርሃን እያመጣ ያለ ወንጌል ሰባኪ ነው። ግን እነዚህ አረማውያን እጁ ላይ በተንጠለጠለችው እባብ፣ በነደፈችው እባብ ይፈርዱበት ጀመር፣ ይናገሩበት ጀመር። ያልሆነውን፣ ያላደረገውን፣ ያልሰራውን ይናገሩበት ጀመር። ይሄ ሰው ነፍሰ ገዳይ ነው፣ ይሄ ሰው የአምላክ ፍርድ አልተወውም በሕይወት ይኖር ዘንድ ብለው ተናገሩበት። በእግዚአብሔር ጸጋ እጅ እየጫነ ጳውሎስ ብዙዎችን ነፃ አውጥቷል። የጳውሎስን እጅ እግዚአብሔር ተጠቅሞት
የብዙዎችን ቀንበር ሰብሯል። ከብዙዎች ላይ በሽታን አንስቷል። በጳውሎስ እጅ እግዚአብሔር ብዙ ታምራትን አድርጓል። ያ እንዲቀጥል ያልፈለገ ጠላት፣ ሊገለው የፈለገ ጠላት፣ የስብከቱ ስራ በጳውሎስ ሕይወት እንዲቀጥል ያልፈለገ ጠላት፣ በጳውሎስ እጅ እግዚአብሔር የጀመረው ድንቅና ተአምራት መስራት ያልፈለገው ጠላት እፉኝቱን ልኮ መግደል ፈለገ። እፉኝቱን ተጠቅሞ ማጥፋት ፈለገ። ግን ጳውሎስ አንድ ነገር አደረገ። የተንጠለጠለችበትን እፉኝት፣ የነደፈችውን እፉኝት ዳግም እንዳትቀጥል፣ ሌላውን ትውልድ እንዳትነድፍ፣ ሌላውን ትውልድ እንዳትገድል እሳት ላይ አራገፋት ይላል። አልፈቀደላትም። ኢየሱስ ጌታ ነው። ዛሬም አንፈቅድላቸውም። ሊገሉን ይወጡ፣ ሊያጠፉን ይወጡ፣ ሊያስቆሙን ይወጡትን አንፈቅድላቸውም። በኢየሱስ ስም እናራግፋቸዋለን። ዛሬም አራግፉ ከቤታችሁ ላይ። ጠላት እናንተን ለመግደል፣ እናንተን ለማጥፋት፣ ከጀመራችሁት አገልግሎት ለማስቆም፣ የስብከቱ ስራ በእናንተ እንዳይቀጥል፣ ጌታ በእናንተ እንዳይሰበክ፣ ለትውልድ መድኃኒት እንዳትሆኑ ያንን አይቶ ሩጫችሁን ለመግታት ወጥቶ የነደፋችሁ መነደፈን አራግፉ። ጳውሎስ እጁ ላይ የተንጠለጠለችውን እፉኝቷን እሳት ላይ ሲያራግፍ ያራገፈው ሁለት ነገር ነው። አንደኛ ሩጫውን ልትገታ የመጣችውን፣ ልትገለው የመጣችውን፣ ከስብከት ስራ ልታስቆም የመጣችውን፣ ነፍሱን ልታጠፋ የመጣችውን መርዛማዋን እፉኝት ነው እሳት ላይ ያራገፋት። ሁለተኛ ደግሞ የአረማውያን ክፉ ንግግር፣ ነፍሰ ገዳይ ነው፣ የአምላክ ፍርድ በህይወት ይኖር ዘንድ አልፈቀደውም ያሉትን ያንን አሉባልታ የተዋሸበትን ውሸት ነው እሳት ላይ አብሮ ያራገፈው። ምክንያቱም አረማውያን የተናገሩበት እባብ እጁ ላይ ተንጠልጥላ ባዩ ጊዜ ነው። ስለዚህ ሌላ ንግርት ወደ ህይወቱ፣ የውሸት ንግርት ወደ ህይወቱ እንዲመጣ ያደረገችው ያችን እፉኝት እሳት ላይ ጣላት፣ እሳት ላይ አራገፋት። በዛ ሰዓት ላይ አንዳች ጉዳት እንዳልደረሰበት አረማውያን አዩ። ነፍሰ ገዳይ ነው፣ የአምላክ ፍርድ በህይወት ይኖር ዘንድ አልተወውም ያሉ እኚህ አረማውያን ጳውሎስ እፉኝቷን እሳት ላይ ሲያራግፋት ልትገል የመጣችውን እፉኝት፣ ልታጠፋው የመጣችው እፉኝት እንድትሞት እሳት ላይ ሲያራግፋት በዓይናቸው እያዩ ነው። ያን ጊዜ ምንም እንዳልጎዳችው፣ ምንም እንዳልደረሰበት በዓይናቸው አዩ። እነርሱ ግን ይጠባበቁ ነበር። የሚጠባበቁት ካሁን አብጦ ወድቆ ይሞታል ብለው ይጠባበቁ ነበር። ሶስት ነገር ነው፣ ያብጣል፣ ይወድቃል፣ ይሞታል ብለው ይጠብቁ ነበር። ምክንያቱም በእፉኝት የተነደፈ ሰው ሰውነቱ ስለሚያብጥ፣ ሰውነቱ ካበጠ መቋቋም ስለማይችል፣ ጉዞውን መቀጠል፣ በህይወት መኖር ስለማይችል ይወድቃል ብለው ይጠብቃሉ። ከዛስ ይሞታል፣ በቃ ፍጻሜው ሞት ነው ብለው ደምድመው ይጠባበቁ ነበር አረማውያን፣ የሚያዩት አረማውያን። ጳውሎስ ግን ልትገለው የመጣችውን፣ ልታጠፋው የመጣችውን፣ ሌላ ስያሜ ያሰጠችውን እፉኝት እሳት ላይ አራገፋት። እያዩ ጉዳት እንዳላደረሰችበት አዩ። እያዩ ሰውነቱ እንዳላበጠ አዩ። እያዩ እንዳልሞተ አዩ። በዚህ ሰዓት ሐሳባቸውን ለወጡ ይላል። ዛሬ በጌታ በኢየሱስ ስም ጤናችሁን የነደፈ፣ ህይወታችሁን የነደፈ፣ አገልግሎታችሁን የነደፈ ይራገፋል። አራግፋችሁ በክብር ትቀጥላላችሁ። የተነገረባችሁ የውሸት ቃል፣ የታወጀባችሁ ክፉ አዋጅ፣ የተመከረባችሁ ክፉ ምክር፣ የተጠነሰሰባችሁ ክፉ ጥንስስ በኢየሱስ ስም አራግፋችሁ በክብር ትቀጥላላችሁ። በጌታ በኢየሱስ ስም እንደ እግዚአብሔር ቃል እጸልይላችኋለሁ። ጳውሎስን ለመግደል እጁ ላይ ተንጠለጠለችው የነደፈችውን እፉኝት በእሳት ላይ እንዳራገፋት፣ ልትገለው የመጣችውን እንደገደላት፣ ዛሬም እናንተን ለማጥፋት ወደ ቤታችሁ የመጣ በስጋችሁ ላይ የተጣበቀ የነደፋችሁ ማንኛውም በሽታ፣ ካንሰር ቢሆን፣ ኤችአይቪ ቢሆን፣ የጉበት በሽታ፣ የእግር ህመም፣ የሆድ ዕቃ ህመም፣ የኩላሊት በሽታ በኢየሱስም የትኛውም ዶክተር ዕውቅና የሰጣቸው በሰውነታቸው ላይ ተቀመጠ በሽታን በኢየሱስም አራግፋለሁ። ደግሞ ከዘር ማንዘር የመጣ መርገም እናቶቻችሁን፣ አባቶቻችሁን፣ አያቶቻችሁን፣ ቅድመ አያቶቻችሁን፣ እህት ወንድሞቻችሁን የነደፈ ማንኛውም መርገም፣ ፌላሪቲ፣ ጭንገፋ፣ ፍርሃት፣ ጭንቀት፣ ውድቀት በኢየሱስም ከናንተ ላይ ከቤተሰቦቻችሁ ላይ የተራገፈ ይሁን። ልጆቻችሁን የነደፈ እርግማን በኢየሱስ
ስም የተራገፈ ይሁን። ቤታችሁን የነደፈ ማንኛውም መርገም፣ መካንነት፣ አለመውለድ፣ ፍሬ አልባነት፣ ኪሳራ፣ ውድቀት፣ ሐዘን፣ ጭንገፋ ዛሬ በኢየሱስ ስም የተራገፈ ይሁን። ይሄን መልእክት የምትከታተሉ ሁላችሁ ማንኛውም ህይወታችሁን የነደፈ መርዛማ ነገር ሊገላችሁ፣ ሊያጠፋችሁ፣ ሊያስለቅሳችሁ፣ አንገት ሊያስደፋችሁ የወጣ ማንኛውም ነገር ከህይወታችሁ፣ ከቤታችሁ፣ ከዘራችሁ ላይ ዛሬ በኢየሱስ ስም አራግፌአለሁ። ዛሬ በጌታ በኢየሱስ ስም አስቁሜአለሁ። ይህ ጊዜ ለእናንተ ነፃ የምትወጡበት የምትፈቱበት ሰዓት ነው። ጳውሎስም አራገፋት። አንዳችም ጉዳት አልደረሰበትም ተብሎ ተጽፏል። አንዳችም ጉዳት ወደ ቤታችሁ እንዳይመጣ ጸለይኩ። አንዳችም ጥፋት ወደ ቤታችሁ እንዳይመጣ ጸለይኩ። ልጆቻችሁን እንዳያገኝ፣ ቤተሰባችሁን እንዳያገኝ፣ ዘራችሁን እንዳያገኝ በኢየሱስም ጸለይኩ። ከዚህ ቀን ጀምሮ አራግፋችሁ በክብር ትቀጥላላችሁ። ማንኛውም ክፉ ነገር ከዘመናችሁ ላይ ከቤታችሁ ላይ አራግፌአለሁ። በእናንተ ላይ የተነገረ ክፉ ቃል፣ የሟርት ቃል፣ ሰዎች የተናገሩባችሁ፣ ጠላት የተናገረባችሁ የሟርት ቃል፣ የውድቀት ቃል፣ የሞት ቃል በኢየሱስ ስም አራግፌአለሁ። ከዚህ ሰዓት ጀምሮ ለእናንተ፣ ለቤተሰባችሁ፣ ለዘራችሁና ለትውልዳችሁ በኢየሱስ ስም ነፃ መውጣት ሆነ። በክብር ትቀጥላላችሁ፣ በኃይል ትቀጥላላችሁ። የሞት ንግርት በጠላት የተነገረባችሁ፣ በህይወት አትኖሩም የተባላችሁ ከዚህ ሰዓት ጀምሮ ይህ የሞት ድምፅ ከቤታችሁ ከህይወታችሁ ላይ በኢየሱስ ስም አራግፌአለሁ። አትሞቺም፣ በህይወት ትኖሪያለሽ ተብሎ ተጽፏል። አትሞቺም፣ በህይወት ትኖሪያለሽ። አትሞትም፣ በህይወት ትኖራለሽ። ገዳዩ ዛሬ ከላይ ላይ ተራገፈ። ገዳዩ ዛሬ ከላይሽ ላይ ተራገፈ። ክፉ ድምፅ ከመንገድሽ ላይ ከመንገድ ላይ በኢየሱስ ስም ተሻረ። ማንኛውም መርገም፣ ማንኛውም የጨለመው ዓለም አዋጅ የነደፋችሁ ሰውነታችሁ ላይ ተንጠለጠለ በኢየሱስ ስም ዛሬ ተራገፈ። ሰላም ለእናንተ፣ ሰላም ለቤታችሁ ሆነ በኢየሱስ ስም አሜን። አባቶይ ስለተናገርከን እናመሰግናለን። ከኛ ጋር ስላለ ተባረክ። ስለላክልን ቃል ስም ይባረክ። በቃል እውነት ወደኛ ስለመጣ ተባረክ በኢየሱስ ስም አሜን። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉ። ዩቲዩቡን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ተባረኩ።